አንድ ሀገር ዜጎቿን ከአሸባሪዎች ለመጠበቅ ምን ያክል ርቀት ትጓዛለች? እስራኤል በሐምሌ 1976 ዓለምን በሚያስደንቅ የኡጋንዳ ኢንተቤ ተልዕኮ መልሷን አሳየች። የተጠለፈ አይሮፕላን ከ100 በላይ ታጋቾችና በጠላት ግዛት ውስጥ ጥልቅ የሆነ ደፋር የማዳን ዘመቻ ተካሄደ። ይህ በዘመናችን ካሉት ደፋር ወታደራዊ ማዳን ዘመቻዎች ውስጥ አንዱ ሆነ። እንደ አውሮፓውያን አቆጣጠር ጁን 27 1976 እሁድ የፈረንሳይ አየር መንገድ የበረራ ቁጥር 139 ኤርባስ አይሮፕላን 246 መንገደኞችንና 12 የበረራ ሰራተኞችን ይዞ ወደ ፓሪስ ለመብረር ከእስራኤል ቴል አቪቭ ተነሳ። ከነዚህም መካከል 94 ተሳፋሪዎች እስራኤላውያን ነበሩ። ከመጨረሻ መዳረሻው ፓሪስ ከመድረሱ አስቀድሞ ግሪክ አቴንስ ይቆማል። ከአቴንስ ተጨማሪ 58 ሰዎችን አሳፈረ። ከነዚህም ውስጥ አራቱ ዓላማቸው ሌላ ነበር። ሁለቱ የፊልስጤም ነፃ አውጪ ህዝባዊ ግንባር አባላት ሲሆኑ ሁለቱ ደግሞ ከጀርመን አብዮታዊ ሴል ናቸው። በሜዲትራኒያን ባህር ላይ ሲበር ጠላፊዎቹ የያዙትን ሽጉጥና የእጅ ቦምብ በማውጣት አይሮፕላኑን ተቆጣጠሩ። ነዳጅ ለመሙላት በረራውን ወደ ቤንጋዚ ሊቢያ አዙረው ወደ ኡጋንዳ ኢንተቤ አየር ማረፊያ ቀጠሉ። ይህ ቦታ ሆን ተብሎ የተመረጠው የኡጋንዳ መሪ ኢዲ አሚን ዳዳ የፊልስጤምን ጉዳይ በመደገፍ ለአሸባሪዎች መጠለያ ስለሰጡ ነው። ኢዲ አሚን ዳዳ የፊልስጤም ነፃ አውጪ ህዝባዊ ግንባር መስራች ያሲር አራፋት የቅርብ ሰው ሲሆኑ በሰርጉ ላይም ይዘው ነበሩ። ኡጋንዳ ኢንቴቤ አየር ማረፊያ ሲያርፉ ኃላፊዎቹ ከተጨማሪ 4 ተባባሪ ሰዎች ጋር ተቀላቀሉ። እውነተኛው ቅዠት የጀመረው ባሮጌው ኢንቴቤ ተርሚናል ህንፃ ውስጥ ነበር። አሸባሪዎቹ ተሳፋሪዎችን ለይተው አወጡ። አይሁዳዊ ያልሆኑ ታጋቾችንም ለቀቁ። 94 እስራኤላውያንና 12 የበረራ ሰራተኞችን በድምሩ 106 ሰዎችን ወደ አሮጌው የኢንቴቤ ተርሚናል ህንፃ አዛወሩ። ጥያቄዎቻቸውም ግልጽ ነበሩ። እስራኤል 53 ፍልስጤማውያን እና ደጋፊ የፊልስጤም ታጣቂዎችን ከእስር ቤት በአስቸኳይ ትልቀቅ ወይም ታጋቾች ይገደላሉ ነበር ያሉት። የጊዜ ገደቡ እስከ ሐምሌ 4 ብቻ ነበር። ሆኖም የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን የማይቻል ምርጫ ገጠማቸው። መንግስት ከአሸባሪዎች ጋር ፈጽሞ ለመደራደር የማይችልበት ጥብቅ ፖሊሲ ነበረው። ነገር ግን አሁን ከ100 ንጹሃን ህይወት በላይ የሚበልጥ ነገር አልተገኘም። ካቢኔውም በዚህ ለሁለት ተከፈለ። አንዳንድ ሚኒስትሮች የሰው ልጅ መጠበቅ ከሁሉም በላይ እንደሚሆን በማመን ድርድር ለማድረግ ተከራክረዋል። ሌሎች ደግሞ ለአሸባሪዎች እጅ መስጠት ለተጨማሪ ጥቃቶች እንደሚዳርግና ተጨማሪ ህይወትን አደጋ ላይ እንደሚጥል ተከራከሩ። ነገር ግን ይህ ሁሉ ሲሆን በእስራኤል ውስጥ የመከላከያ ኃይሎች ዋና መስሪያ ቤት የተለየ ውይይት እያካሄደ ነበር። ወታደራዊ አዛዦች ካርታዎችን እያጠኑ፣ የስለላ ሪፖርቶችን እየተነተኑ ራሳቸውን በጣም ብዙ ጥያቄ እየጠየቁ ነበር። በእርግጥ ከእስራኤል 2500 ማይል ርቀት ላይ የማዳን ስራ ሊሰሩ ይችላሉ። ተግዳሮቶቹ የማይቻል ይመስሉ ነበር። የኢንቴቤ አየር ማረፊያ በአፍሪካ መሃል ላይ የሚገኝ ሲሆን በጠላት ግዛት የተከበበ ነበር። የኡጋንዳ ጦር ምንም እንኳ በደንብ የሰለጠነ ባይሆንም በሺዎች የሚቆጠሩ የሶቪየት መሳሪያዎችን የያዙ ነበሩ። አሸባሪዎቹ በከባዱ የታጠቁና ራሳቸውን በኢንቴቤ ተርሚናል ውስጥ በስትራቴጂካዊ መንገድ ያስቀምጡ ነበር። ማንኛውም የማዳን ሙከራ በሰከንድ የተከፈለና እንከን የለሽ አፈጻጸምን ይጠይቃል። ነገር ግን እስራኤል በኡጋንዳ ውስጥ ስለነበረው የሩቅ አየር ማረፊያ ትክክለኛ መረጃ መሰብሰብ ይኖርባታል። የእስራኤል የስለላ ድርጅት ሞሳድ ከዓመታት በፊት በኢንቴቤ አየር ማረፊያ የመጀመሪያውን ተርሚናል የገነባውን የእስራኤል ኩባንያ ሶልቦኒት አነጋግሮ ስለ ግንባታ ፕላኑ ዝርዝር ንድፎችና የግንባታ ፕላኖች፣ ስለ ህንፃው አቀማመጥ፣ መዋቅራዊ ድክመቶችና ሊሆኑ የሚችሉ የመግቢያ ነጥቦችን ወሳኝ መረጃ ሰበሰበ። አሁንም የጎደለ ነገር ነበር። የስለላ መረጃው በዚህ አላበቃም። የሞሳድ ወኪሎች ሌት ተቀን እየሰሩ ነበር። ከተለያዩ ምንጮች የተገኙ መረጃዎች አንድ ላይ ሰብስበዋል። ቃለመጠይቅ አድርገዋል። ቀደም ሲል የተፈቱ ታጋቾች ስለ አሸባሪዎቹ ዝርዝር መረጃ ሰበሰቡ። ስለ ኡጋንዳ ወታደራዊ አቅምና የአየር ማረፊያ ደህንነት መረጃ አጥንተዋል። ተልዕኮውም ኦፕሬሽን ተንደርቦልት በኋላ ላይ ኦፕሬሽን ኢንቴቤ ተብሎ ተሰየመ። እቅዱ በሚያስደንቅ ሁኔታ ድፍረትን የሚጠይቅ ነበር። የእስራኤል ኮማንዶዎች ከ2500 ማይል በላይ ይበራሉ፣ በጠላት አየር ማረፊያ ያርፋሉ፣ ጨለማን ይከለላሉ፣ ታጋቾችን ይታደጋሉ፣ ከዛም ማምለጥ። ነገር ግን የኡጋንዳ ኃይሎች ውጤታማ የሆነ ምላሽ ሊሰጡ ይችላሉ። ተልዕኮው በቤንጃሚን ኔታንያሁ ወንድም በሌተናል ኮሎኔል ዮናታን ኔታንያሁ ይመራል። ነገር ግን የእስራኤል አውሮፕላን በበርካታ ሀገሮች የራዳር ስርዓቶች ሳይታወቅ እንዴት ኡጋንዳ ሊደርስ ቻለ? መፍትሄው አደገኛ ነበር። ከራዳር እይታ ለመሰወር በከፍተኛ ፍጥነትና በዝቅተኛ ከፍታ ቦታዎች ላይ ይበሩ ነበር። ይህም ልዩ የሆነ የአብራሪነት ክህሎቶችን የሚጠይቅና ከፍተኛ የሆነ አደጋዎችን የሚያስከትል ነበር። ኦፕሬሽኑ በሐምሌ 3976 ምሽት ላይ ተጀመረ። 4 የእስራኤል የትራንስፖርት ሄርኩለስ አውሮፕላኖች ከኦአይአር የአየር ጣቢያ ተነስተው ከግብፅ ሲናይ ባህረ ገብ መሬት ላይ በረሩ። መሪው አውሮፕላን የጥቃት ቡድኑን ተሸክሞ ሌሎች ደግሞ ተጨማሪ ወታደሮችን፣ የሕክምና ባለሙያዎችንና መሳሪያዎችን አጓጓዘ። በረራው በግምት 7 ሰዓታትን ይወስዳል። በዚህ ጊዜ ኮማንዶዎቹ እቅዳቸውንና መሳሪያዎቻቸውን ፈትሸዋል። እናም ብዙዎች የህይወት መስዋዕትነትን የሚጠይቅ ተልዕኮ ሊሆን እንደሚችል ለሚመጣው ነገር በስነ ልቦና ተዘጋጅተው ነበር። የመጀመሪያው ሄርኩለስ አውሮፕላን
በ11 ሰዓት ከሰዓት በኋላ ወደ ኢንተቤ ቀረበ። አብራሪዎቹ ትክክለኛ የመኮብኮቢያ መብራት ሳይኖር ለማረፍ አስደናቂ ችሎታን በመጠቀም አውሮፕላኑ ወደ አሮጌው ተርሚናል አቅራቢያ ወዳለ ቦታ በዝግታ ሄዶ ተጠጋ። የእስራኤል ኮማንዶዎች ከአውሮፕላኑ በመውረድ ወደ ኢላማዎቻቸው በጨለማ ተሸፍነው በፍጥነት ተጓዙ። በሰከንዶች ውስጥም ጥቃት ጀመሩ። የእስራኤል ጥቃት ቡድን ወደ ተርሚናል ይንቀሳቀሳል። ከፊት ለፊት ኮሎኔል ዮናታን ኔታንያሁ አለ። በሚሄዱበት ቦታ ሁሉ የት እንዳሉ በትክክል ያውቃሉ። በድንገትም በተርሚናል መግቢያ በኩል ገቡ። የተኩስ ሩምታ ተከፈተ። ጩኸት በህንፃ ውስጥ ያስተጋባል። በዕብራይስጥና በእንግሊዘኛ ታጋቾች ባሉበት እንዲቀመጡ ትዕዛዞች ይተላለፉ ጀመር። ትዕዛዞች የተላለፉት ከአሸባሪዎቹ ነበር። አሸባሪዎቹ ሳይዘጋጁ በተፈጠረው ነገር ግራ ተጋብተው እየተንገዳገዱ ምላሽ ለመስጠት ሞክረዋል። ነገር ግን በጣም ዘግይተው ነበር። ኮማንዶዎቹ ታጣቂዎችን በከባድ የተኩስ ውጊያዎች ገጠሟቸው። አንድ የተሳሳተ እርምጃ የሰዎችን ህይወት ሊያሳጣ ይችላል። ታጋቾች ደክመዋል። በሁከቱ ውስጥ 3 ታጋቾች በተኩስ ተመተው ተገድለዋል። አንድ ባንድ አሸባሪዎቹ ወደቁ። በደቂቃዎች ውስጥም 8ቱ ሁሉ ሞቱ። ነገር ግን አንድ ችግር ተፈጠረ። ከውጭ ዮናታን ኔታንያሁ በኡጋንዳ ወታደር ተመታ። በአየር ማረፊያው ዙሪያ ኡጋንዳውያን ወታደሮች ቦታቸውን ኢላማ አድርገው ቆመዋል። ድል ላይ ያሉት የሚግ ተዋጊዎችም ወደሙ። የእያንዳንዳቸው የእቅዱ ክፍልም ግቡን መጥቷል። ተልኮ ግን ገና አላለቀም። በጣም አስቸጋሪውና ከባዱ ተልኮ ተጠናቋል። የማዳን ስራው ሲጠናቀቅ የእስራኤል አውሮፕላኖች ታጋቾችን የመጫን ሂደት ጀመሩ። ብዙዎቹ አሁንም በድንጋጤ ውስጥ ናቸው። በኢንተቤ የተደረገው አጠቃላይ ስራ ከ1 ሰዓት ባነሰ ጊዜ ውስጥ የፈጀ ቢሆንም በረራው ወደዚያ የሚወስደውን ጉዞ እንደ መመለሻ ጉዞ የራሱን ተግዳሮቶች አስከትሏል። የኬንያ ባለስልጣናት መጀመሪያ ላይ በግጭቱ ውስጥ ለመሳተፍ ፈቃደኛ ባለመሆናቸው በናይሮቢ አየር ማረፊያ ነዳጅ ለመሙላት ፈቅደዋል። ይህ ውሳኔ ወሳኝ ሆኖ ተገኝቷል። ምክንያቱም ከባድ ጭነት የጫኑ አውሮፕላኖች ወደ እስራኤል ለመመለስ ተጨማሪ ነዳጅ ያስፈልጋቸዋል። ይህም የወታደራዊ ዘመቻ እየተካሄደ ባለበት ወቅትም ቢሆን እስራኤል ከኬንያ ጋር የዲፕሎማሲ ድርድር ውስጥ ነበረች። ከታጋቾች መካከል የ75 ዓመቷ ዶራ ብሎክ ከቀናት በፊት ምግብ ካነቃት በኋላ ወደ ኡጋንዳ ሆስፒታል ተወስዳ ነበር። የእስራኤል እቅድ አውጪዎች የት እንዳለች ያውቁ ነበር። ነገር ግን ተልእኮውን አደጋ ላይ የሚጥል ስለነበር ማካተት አልቻሉም። በኋላ በዲፕሎማሲያዊ መንገድ እንዲፈታ ተስፋ ተደርጎ ነበር። በተደረገው ወረራ ኢዲ አሚን ዳዳ በውርደት ተቆጥቶ እንድትገደል አዘዘ። የኡጋንዳ የጸጥታ ኃይሎች ከሆስፒታል አልጋዋ ጎትተው ገደሏት። አራተኛው የእስራኤል ሰለባም ሆነች። በመጨረሻም አይሮፕላኑ በእስራኤል ሲደርስ ሐምሌ 4976 በሺዎች የሚቆጠሩ እስራኤላውያን እና ዓለም አቀፍ ሚዲያዎች ተቀባብለውታል። የተሳካው የማዳን ዘመቻ ዓለምን አስገርሟል። ሽብርተኝነትን ከመሸነፍ ይልቅም በጠንካራ እርምጃ መዋጋት እንደሚቻል አሳይተዋል። የኦፕሬሽን ኢንተቤ ስኬት በዓለም ዙሪያ ላሉ የሽብር ድርጅቶች እስራኤል ዜጎቿን በምንም አይነት ፈተናም ቢሆን እንደማተዋቸውና እንደምታድናቸው አሳይታለች። ሆኖም ኦፕሬሽኑ ጉልህ የሆኑ ዲፕሎማሲያዊ ፈተናዎች ነበሩት። ኡጋንዳ ከእስራኤል ጋር የዲፕሎማሲ ግንኙነቷን አቋረጠች። የእስራኤል አማካሪዎችና ቴክኒሻኖችን አባረረች። ኢዲ አሚን ዳዳ የተበላሸውን ዝናውን ለመመለስ ሞከረ። በኡጋንዳ ቀሪ አይሁዳውያን ማህበረሰብና ከእስራኤል ጋር በመተባበር የተጠረጠረ ማንኛውም ሰው ላይም ኃይለኛ የበቀል እርምጃ ወስዷል። ኬንያ ላሳየችው ትብብር ብቀላ በሚል ኡጋንዳ ውስጥ የሚገኙ ኬንያውያን እንዲገደሉ ትዕዛዝ ወጣ። በዚህም 245 ኬንያውያን ተገደሉ። ይህ ስኬታማ የማዳን ዘመቻ የ102 ሰዎችን ህይወት ሲታደግ ለእስራኤል በአፍሪካ ዙሪያ ስላለው ግንኙነትም ሰፊ አንድምታ ነበረው። ኦፕሬሽኑ የእስራኤል ቁርጠኝነትን አጠናክሯል። የዮናታን ኔታንያሁ ሞት ወደ ብሔራዊ ጀግናም ቀይሮታል። ይህም ነፃነትና አስቸጋሪ ነገሮችን ለመጋፈጥ የሚያስፈልገውን ድፍረት የሚያመለክት ነበር። በኋላ ላይ ታናሽ ወንድሙ ቤንጃሚን ኔታንያሁ የዮናታንን መስዋዕትነት ለራሱ የፖለቲካ ዓላማና የደህንነት ጉዳዮች ላይ እንደ ማሻሻያ ተጽዕኖ አድርጎ ተጠቅሞታል። ከአስደናቂው የእስራኤል ኢንተቤ ኦፕሬሽን ጋር የነበረን ቆይታ ይህን ይመስላል። ለተጨማሪ ቪዲዮዎች ቻናላችን ሳብስክራይብ እና ላይክ ያድርጉ። እናመሰግናለን።